ሰላም ጤና ይስጥልን እንደምንላችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ሰኞ የካቲት 16 2018 ዜና ላፍታ የመረጃ ሰዓታችን ተጀምሯል። አቶ ግሩም ይልማ በኪ ሃውሲንግ ያቀረቧቸው ተከታታይ የማሻሻያ ጥያቄዎችና ስጋቶች ተገቢውን ምላሽ ባለማግኘታቸው ከድርጅቱ ስራ አስፈጻሚነት መልቀቃቸውን ማሳወቃቸውን ከሶማሌ ጫፍ እስከ ምጽዋ ጫፍ በባህር ላይ የሚያጋጥሙ ሽብሮችን ለማስቀረትና ልማትን በቀጠናው ለማረጋገጥ እንሰራለን ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ መግለጻቸውን እንዲሁም ሀገራዊ ምክክር ኮሚሽኑ በቀጣይ 8 ወራት ትኩረት አድርጎ ከሚሰራባቸው 7 ጉዳዮች አንዱ በትግራይ ክልል ምክክር ማካሄድ መሆኑን ጨምሮ ሌሎች መረጃዎችን ይዘንላችሁ ቀርበናል። ዜናዎቹን እየመራው ዳሩ ሰላም ተሾመ ከእናንተ ጋር ቆይታ አደርጋለሁ። አብራችሁን ቆዩ። አቶ ግሩም ይልማ በኪ ሃውሲንግ ያቀረቧቸው ተከታታይ የማሻሻያ ጥያቄዎችና ስጋቶች ከበላይ አመራር ተገቢውን ምላሽ ባለማግኘታቸው ከድርጅቱ ስራ አስፈጻሚነት መልቀቃቸውን አስታወቁ። አቶ ግሩም ይልማ ከየካቲት 9 ቀን 2018 ዓ.ም ጀምሮ ላለፉት ጥቂት ዓመታት ሲወጡት የቆዩትን የድርጅቱን የአስፈጻሚነት ወይም በኃላፊነት መጠሪያው የምክትል ስራ አስኪያጅነት ሚናን በፈቃዳቸው መልቀቃቸውን ለሚዲያዎች በሰጡት መግለጫ ለህዝብና ለባለድርሻ አካላት በይፋ አስታውቀዋል። ዝርዝሩን ዘነበ ህሉፍ ያቀርበዋል። አቶ ግሩም ይልማ በኪ ሃውሲንግ ያቀረቧቸው ተከታታይ የማሻሻያ ጥያቄዎችና ስጋቶች ተገቢውን ምላሽ ባለማግኘታቸው ከድርጅቱ ስራ አስፈጻሚነት መልቀቃቸውን አስታወቁ። አቶ ግሩም ዛሬ የካቲት 16 ቀን 2018 ዓ.ም ከኪ ሃውሲንግ ፋይናንስ ሶሉሽን ስራ አስፈጻሚነት ስራ በገዛ ፈቃዳቸው መልቀቃቸውን አስመልክቶ ለሚዲያ ይፋዊ መግለጫ ሰጥተዋል። አቶ ግሩም ይልማ በኪ ሃውሲንግ ፋይናንስ ሶሉሽን ውስጥ በባለ አክሲዮንነትና በስራ አመራር አባልነት ሲያገለግሉ መቆየታቸውን በመግለጫው ላይ አስታውሰዋል። ይሁን እንጂ ከየካቲት 9 ቀን 2018 ዓ.ም ጀምሮ ላለፉት ጥቂት ዓመታት ሲወጣው የቆየውን የድርጅቱን የአስፈጻሚነት ወይም በኃላፊነት መጠሪያው የምክትል ስራ አስኪያጅነት ሚናን በፈቃድ መልቀቄን ለህዝብና ለባለድርሻ አካላት በይፋ አሳውቃለሁ ብለዋል። አቶ ግሩም የቀድሞ የኪ ሃውሲንግ ምክትል ስራ አስኪያጅ ይህንን ውሳኔ ለመወሰን የተገደድኩት በተቋሙ ውስጥ ሊኖሩ ስለሚገቡ የአሰራር ግልጽነት፣ የፋይናንስ ቁጥጥርና የአባልነት ንብረት ስለመጠየቅ ያቀረብኳቸው ተከታታይ የማሻሻያ ጥያቄዎችና ያነሷቸው መሰረታዊ ስጋቶች ተገቢውን ምላሽ ባለማግኘታቸው እንደሆነ ይፋ ማድረግ እፈልጋለሁ ብለዋል። አቶ ግሩም ይልማ የእኔ ትልቁ ኃላፊነት ድርጅቱን አምነው ጥሪታቸውን ላስያዙ ደንበኞችና አባላት በመሆኑ ኪ ሃውሲንግ ፋይናንስ ሶሉሽንን የመሰለ ተቋም ከፍተኛ የሞራል ልዕልና ህግን ባከበረ ግልጽ አሰራር መመራት አለበት ብለው እንደሚያምኑ አመልክተዋል። በተለይም ከድርጅቱ ምስረታ አንስቶ እስከ እጣ ማውጣትና የቤት ቁልፍ እስከ ማስረከብ ድረስ በነበሩ ሂደቶች ሁሉ ከደንበኞች ጋር በአካል መገናኘትና የድርጅቱን ዓላማ በስብሰባዎች የማስረዳት እድል በማግኘቴ የደንበኞች እምነትና ቅቡልነት መውሰድ ችያለሁ ሲሉም በመግለጫው ላይ ጠቅሰዋል። አቶ ግሩም ድርጅቱን በሚመለከት ባደረኳቸው በሚዲያ የተላለፉም ሆነ ያልተላለፉ ንግግሮች ለደንበኞች ቃሌን እንደምጠብቅና የእነሱን መብት አደጋ ላይ በሚጥሉ ጉዳዮች ላይ እንደማልደራደር ስገልጽ ነበር ያሉ ሲሆን የድርጅቱ መሰረታዊ ግድፈቶች እንዲታረሙ ለበላይ አመራር ያቀረብኩት ማሳሰቢያ ባለመተግበሩ የመጨረሻ ውሳኔ ላይ ደርሻለሁ ሲሉ ገልጸዋል። የመጨረሻ ውሳኔ ከመወሰኔ በፊት ተቋሙ ሊያርማቸው የሚገቡ መሰረታዊ ግድፈቶችን በዝርዝር በመጥቀስ ለቦርዱና ለማኔጅመንቱ ማሳሰቢያዎች አቅርቤ ነበር ያሉት አቶ ግሩም በተለይም በአባላት መዋጮ የተገኘ ንብረት ለድርጅቱ የብድር ዋስትና ወይም ኮላተራል ተደርጎ እንዳይወሰድ በግልጽ በመቃወም የአባላትን የባለቤትነት መብት ለማስከበር ጥረት ማድረጋቸውን ጠቅሰዋል። አቶ ግሩም ከኃላፊነቴ ለመልቀቅ የተገደድኩባቸው ምክንያቶች እኔ በኃላፊነት ላይ ባልኖርም ሊስተካከሉና እርምት ሊወሰድባቸው የሚገቡ ናቸው ሲሉ አሳስበዋል። ከስራ አስፈጻሚነት ብለቅም እንኳን እንደ ድርጅቱ ባለቤት ወይም 20% ባለ አክሲዮንነት የአባላትን መብትን ለማስከበር ህግ የሰጠኝን መብት በሙሉ መጠቀም እቀጥላለሁ ያሉት አቶ ግሩም የኪ ሃውሲንግ ፋይናንስ ሶሉሽን የውሳኔ ስልጣን በቦርድ ሰብሳቢው አቶ ናደው ጌታውንና በዋና ስራ አስፈጻሚዋ ወይዘሮ ሰላማዊት ግርማ እጅ እንደሚገኝም አጽንኦት ሰጥተዋል። ለኪ ሃውሲንግ መልካሙን በመመኘት ተስፋቸውን የገለጹት አቶ ግሩም እኔ ሁሌም ቢሆን የአባላቱን መብትና የህግ የበላይነት እንዲከበር ባለኝ አቋም ላይ እጸናለሁ ሲሉ መግለጫቸውን ቋጭተዋል። ከሶማሌ ጫፍ እስከ ምጽዋ ጫፍ በባህር ላይ የሚያጋጥሙ ችግሮችን ለማስቀረትና ልማትን በቀጠናው ለማረጋገጥ እንሰራለን ሲሉ ጠቅላይ ሚኒስትር አብይ አህመድ ገለጹ። የመከላከያ ሰራዊት የልዩ ዘመቻዎች እዝ 65ኛ ዓመት የምስረታ በዓል ትላንት በሐዋሳ ከተማ ጠቅላይ ሚኒስትር ዶክተር አብይ አህመድ የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላን ጨምሮ ከፍተኛ የመንግስት ኃላፊዎች በተገኙበት በተለያዩ ዝግጅቶች ተከብሯል። በዚህ ወቅት ጠቅላይ ሚኒስትር አብይ አህመድ እንደገለጹት ከኢትዮጵያ ባለፈ የቀጠናውንና የአፍሪካን ሰላም ዛሬም እንደ ትላንቱ የሚያስከብር አስተማማኝ ኤሊት ፎርስ
ተገንብቷልም ብለዋል። ወንድም ህዝቦችን በመደገፍ ከሶማሌ ጫፍ እስከ ምጽዋ ጫፍ በባህር ላይ የሚያጋጥሙ ችግሮችን ለማስቀረትና ልማትን በቀጠናው ለማረጋገጥ እንሰራለን ያሉት ጠቅላይ ሚኒስትር ዶክተር አብይ አህመድ ለኢትዮጵያ ብቻ ሳይሆን ለቀጠናው በቂ የሆነ ኤሊት ፎርስ ቴክኖሎጂን የታጠቀና የሚጠቅም በምሽግ ላይ ብቻ ሳይሆን በስትራቴጂክ ቦታዎች ውጊያን የሚያሳጥር ተቋም መገንባቱን አሳውቀዋል። የኛ ዝግጅት በድፍን አፍሪካ ሰላም ለማረጋገጥ፣ በድፍን አፍሪካ ብልጽግናን ለማረጋገጥ፣ በቀጠናችን ላሉ ሀገራት አለኝታ መከታ ጋሻ ለመሆን ነው። ለዚህም ሲባል በምድር በተራራ በጅረት የነበረውን ስልጠና ዛሬ ወደ ባህር ያሸጋገር ነው። ከውሃ የመራቅ ከውሃ የመሸሽ ውሃን እንደ ባዕድ አምልኮ የማየት ክፉ ልማዳችን አሁን ባለው የልማት እሳቤ ሪቨርሳይድ አርቲፊሻል ኢንተለጀንስ ግድቦች በመገንባት ውሃ ሕይወት ውሃ ልማት መሆኑን ማረጋገጥ መጀመራችን ይታወቃል። በዚህ ብቻ ሳያበቃ ከሶማሌ ጫፍ እስከ ምጽዋ ጫፍ በባህር የሚያጋጥሙ ሽብሮችን ወንድም ህዝቦችን ደግፈን ሽብርን ለማስቀረትና ልማት ብልጽግናን በቀጠናችን ለማረጋገጥ ለኢትዮጵያ ብቻ ሳይሆን ለቀጠናው በቂ የሆነ ኤሊት ፎርስ ቴክኖሎጂ የታጠቀ ቴክኖሎጂ የሚጠቀም በድሮን ሬኮነሰንስ የሚያደርግ በካሚካዚ ምሽግ የሚያፈርስ በምሽግ ብቻ ሳይሆን በስትራቴጂክ ቦታዎች በሰላም ወረዳዎች ውጊያን የሚያጧጥፍና የሚያሳጥር ተቋም ኢትዮጵያ ስለገነባች ድፍን የምስራቅ አፍሪካ ሀገራት ድፍን የአፍሪካ ሀገራት እንኳን ደስ ያላችሁ እንኳን ደስ ያለን ልላችሁ ፈልጋለሁ። የጦር ኃይሎች ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በበኩላቸው የሀገሩን ክብርና ዳር ድንበር ለማስከበር ለየትኛውም ግዳጅ ዝግጁ የሆነ ጀግናና ጠንካራ ሰራዊት ገንብተናልም ብለዋል። ፊልድ ማርሻል ብርሃኑ ጁላ አክለውም በተለያዩ ፈተናዎች ውስጥ ሆነን የተቀመጠውን አቅጣጫ ለማሳካት በመስራት የሰራዊት ግንባታ ተልዕኮ ለማሳካት በብዛት በጥራት በአደረጃጀት በአይነት በቴክኖሎጂ በመከላከያ ኢንዱስትሪ ልማትና በመሰረተ ልማት ሁለገብ የሆነ አስተማማኝ የሀገር መከላከያ ሰራዊት ገንብተናልም ብለዋል። ያልተዘጋጀ ይልቁንስ ፈርሶ የነበረ ሰራዊት ህይወት እንዲዘራ በማድረግ እዚህ ደረጃ መድረሳችን ፈጣሪ እኛን ተጠቅሞ የሰራው ስራ እንጂ የሚቻል ነገር ነበረ ለማለት በታሪክ ሰምቼ አላውቅም። ከጦርነቱ በኋላም የኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ መንግስት ጠቅላይ ሚኒስትር እና የጦር ኃይሎች ጠቅላይ አዛዥ ክቡር ዶክተር አብይ አህመድ ያስቀምጡትን አቅጣጫና ራዕይ ለማሳካት 7/24 ሰዓት በመስራት የሰራዊት ግንባታ ተልዕኮ ለማሳካት በብዛት በጥራት በአደረጃጀት በአይነት በቴክኖሎጂ በመከላከያ ኢንዱስትሪ ልማትና በመሰረተ ልማት ሁለገብ የሆነ አስተማማኝ የሀገር መከላከያ ሰራዊት ገንብተናል። ሀገራዊ ምክክር ኮሚሽኑ በቀጣይ 8 ወራት ትኩረት አድርጎ ከሚሰራባቸው 7 ጉዳዮች አንዱ በትግራይ ክልል ምክክር ማካሄድ መሆኑን አስታወቀ። የህዝብ ተወካዮች ምክር ቤት የካቲት 11 ቀን 2018 ዓ.ም ባካሄደው አስቸኳይ ስብሰባ የኢትዮጵያ ሀገራዊ ምክክር ኮሚሽን የ4 ዓመታት የስራ አፈጻጸም በማዳመጥና ያልተከናወኑ ተግባራትን ከግምት ውስጥ በማስገባት የኮሚሽኑን የስራ ዘመን ለተጨማሪ 8 ወራት ማራዘሙ ይታወሳል። ኮሚሽኑ በቀጣይ 8 ወራት ውስጥ ከሚያከናውናቸው ተግባራት መካከል በትግራይ ክልል ያለውን የምክክር ሂደት በንቃት ማካሄድ አንዱ እንደሆነ አስታውቋል። ኮሚሽኑ በዚህ በተሰጠው ተጨማሪ ጊዜ ውስጥ የሚያከናውናቸውን ተግባራት በዝርዝር ይፋ አድርጓል። በቀጣዮቹ 8 ወራት ውስጥ ትኩረት የሚሰጣቸው ዋና ዋና ጉዳዮች መካከልም በትግራይ ክልል ያለውን የምክክር ሂደት በንቃት ማካሄድ፣ በተለያየ መልኩ የተሰበሰቡ አጀንዳዎችን ለኮሚሽኑ ምክር ቤት ማቅረብ፣ በየፈርጁ ለይቶ በማዘጋጀትና በመቅረጽ የምክክር አጀንዳዎችን ለህዝብ ይፋ ማድረግ የሚሉትም ይገኙበታል።
በተጨማሪም ለሀገራዊ ምክክር ጉባኤው የሚሆኑ አወያዮችና አመቻቾችን መለየት፣ ለምክክር ጉባኤው ዝግጁ እንዲሆኑ ማድረግና ስልጠና መስጠት፣ አሳታፊና አካታች የሆነ ሀገራዊ ምክክር ጉባኤን ማካሄድ የ8 ወራት የስራ እቅዱ አካል መሆኑንም ኮሚሽኑ ገልጿል። እንዲሁም ከምክክሩ የሚገኙ ውጤቶችን በማጠናቀር የመፍትሄ አቅጣጫዎችን ማዘጋጀትና አፈጻጸማቸውን መከታተል፣ ሀገር አቀፍ ንቅናቄ በማድረግ የግንዛቤ ስራዎችን ማስፋትና የነቃ ተሳትፎ እንዲኖር ማድረግ እና የዶክመንቴሽን ስራዎችን ዲጂታላይዝድ ማድረግና ተደራሽነቱን ማስፋት ናቸው ሲል አስታውቋል። ኮሚሽኑ በቀጣዮቹ ወሳኝ ወራትም የባለድርሻ አካላት ተሳትፎና ድጋፍ ተጠናክሮ እንዲቀጥል ጥሪ አቅርቧል። ኢትዮጵያና ሳዑዲ አረቢያ በቀጠናው የሰላምና ጸጥታ ጉዳዮች ዙሪያ ተወያዩ። በአፍሪካ ቀንድ ቀጠና ውስጥ የጎላ እንቅስቃሴ ያላት ሳዑዲ አረቢያ በተለይም ኤርትራ፣ ሶማሊያና ግብጽን በሚመለከት በቀንዱ ላይ ተጽዕኖዋን የጎላ መሆኑ ይታወቃል። ከሰሞኑም የሳዑዲ ባለስልጣናት በአዲስ አበባና በአስመራ ጉብኝት እያደረጉ ሲሆን ይህም የቀጠናውን ውጥረት ለማርገብ ያለመ ሊሆን እንደሚችል እየተነገረ ይገኛል። ከቀናት በፊት ሳዑዲ አረቢያ የውጭ ጉዳይ ሚኒስትሯን ልዑል ፈይሳል ቢን ፋራን ወደ አዲስ አበባ የላከች ሲሆን ከጠቅላይ ሚኒስትር አብይ አህመድ ጋርም በቀጠናዊ ጉዳዮች ዙሪያ መወያየታቸውም አይዘነጋም። ይህ ከሆነ በማግስቱ ታዲያ የሳዑዲ አረቢያ ምክትል ውጭ ጉዳይ ሚኒስትሯን ወደ አስመራ የላከች ሲሆን ከኤርትራው ፕሬዝዳንት ጋርም በተመሳሳይ በቀጠናዊ ጉዳዮች ላይ መነጋገራቸውን የተገለጸው። በዛሬው ዕለት ታዲያ ሳዑዲ አረቢያ የሀገራውን የውጭ ጉዳይ ሚኒስትር ዴኤታ ኢንጂነር ዋሊድ አብዱል ከሪምን ወደ አዲስ አበባ የላከች ሲሆን ከኢፌዴሪ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ጋርም ውይይት አካሂደዋል። በውይይታቸውም በሁለቱ ሀገራት የጋራ ጥቅም ላይ በተመሰረቱ ቀጠናዊ የሰላምና ጸጥታ ጉዳዮች ላይ ምክክር ማድረጋቸውን የውጭ ጉዳይ ሚኒስቴር አስታውቋል። ሁለቱ ወገኖች ረጅም ዘመናትን ያስቆጠረውን የሁለቱን ሀገራት ጠንካራ ግንኙነት ይበልጥ ማጠናከር በሚቻልባቸው ጉዳዮች ላይም ተወያይተዋል። የኤርትራ ሰራዊት ተቆጣጥሯቸዋል ካላቸው የኢትዮጵያ ሉዓላዊ ግዛቶች እንዲወጣና ለድርድር ዝግጁ እንዲሆን የኢትዮጵያ ውጭ ጉዳይ ሚኒስትር ጥር 30 ቀን 2018 ዓ.ም ለኤርትራው የውጭ ጉዳይ ሚኒስትር በደብዳቤ ጠይቆ እንደነበርም አይዘነጋም። ሶማሊላንድ አሜሪካ በግዛቷ ውስጥ ማዕድናትን እንድታወጣና ወታደራዊ ሰፈር እንዲኖራት እንደምትፈቅድ አስታወቀች። ራስ ገዟ ሶማሊላንድ አሜሪካ በግዛቷ ውስጥ ማዕድናትን እንድታስወጣና ወታደራዊ ሰፈር እንዲኖራት እንደምትፈቅድም አስታውቃለች። የሶማሊላንድ መንግስት ሚኒስቴር የሆኑት ኻድር ሁሴን አብዲ ለፈረንሳይ ዜና ወኪል እንደተናገሩት አሜሪካ ማዕድናትን ለማውጣትና የጦር ሰፈር እንድትመሰርት ሀገራቸው ፈቃደኛ መሆኗን ገልጸዋል። ዩናይትድ ስቴትስ ማዕድናትን እንድታወጣ የተለየ ፍቃድ ለመስጠት ፈቃደኞች ነን ያሉት ሚኒስቴር ኻዲ በተጨማሪም የጦር ሰፈር እንዲኖራት በራችን ክፍት ነው በማለት ሶማሊላንድ ያላትን ፍላጎት በግልጽ ተናግረዋል። ከአሜሪካ ጋር በአንዳንድ ነገሮች ላይ ከስምምነት ላይ እንደርሳለን ብለን እናምናለን ሲሉም ያላቸውን ተስፋ ገልጸዋል። በቅርቡ ከእስራኤል ባገኘችውም የመጀመሪያ የሀገርነት እውቅና ምክንያት ከፍተኛ ተቃውሞና ውዝግብ የተፈጠረባት ሶማሊላንድ ከተጨማሪ ሀገራት እውቅናን ለማግኘት በምታደርገው ጥረት ውስጥ አሜሪካ ያላትን ፈቃደኝነት መግለጿም ተጠቁሟል። ሚኒስትር ኻድር ሁሴን አብዲ እስራኤልን በሶማሊላንድ ውስጥ ወታደራዊ ሰፈር የምትመሰርትበት እድል ሊኖር እንደሚችልም ጠቁመዋል። እስራኤል ባለፈው ታህሳስ ለሶማሊላንድ የመጀመሪያውን የሀገርነት እውቅና መስጠቷን ተከትሎ ሶማሊያ ቁጣውን ገልጻለች። የእስራኤል የቅርብ ወዳጅ የሆነችው አሜሪካ እስካሁን ለሶማሊላንድ እውቅና ለመስጠት ውሳኔ ላይ ባትደርስም በአሜሪካ መንግስት ውስጥ ያሉ ባለስልጣናት ግን እውቅና እንዲሰጥ ግፊት እያደረጉም ይገኛሉ። አሜሪካ እስራኤል ለሶማሊላንድ እውቅና መስጠቷ የራሷ መብት መሆኑን የገለጸች ቢሆንም ምንም እንኳን ፕሬዝዳንት ትራምፕ ከፓርቲያቸው ሪፐብሊክ አንዳንድ አባላት ግፊት ቢደረግባቸውን ተመሳሳይ እርምጃ እንደማይወስዱም መግለጻቸው ይታወሳል። ከአባይ ቴሌቪዥን ሲተላለፍላችሁ የነበረው የዛሬው የቀኑ መረጃችን ይህን ይመስል ነበር። አብራችሁን ስለነበራችሁ ከልብ እያመሰገንን በያላችሁበት መልካም ጊዜ ይሁንላችሁ።